አዋጅ አዋጅ አዋጅ! ሁሉም የሰው ዘር በእግዚአብሔር ቀን ፍርድ የሚጎበኝበትና ፍርድን የሚቀበልበት ሰዓት እነሆ ደረሰ። የተዘጋጁ ንስሐ የገቡ በተዋህዶ እምነታቸው የጸኑ ከዚህ ዓለም ጉድፍ የተጠበቁ ታሰቡ። የአባቶቻቸውን ዋጋ በዚህ ምድር ተክሰው ተወደው ሊጽናኑ ለእራት ተጠርተዋልና ስማ፣ ኢትዮጵያ ታሰበች፣ በታላቅ ተጋድሎዋ ድልን ነሳች። ስማ የአዳም ዘር ሁሉ ስማ፣ አድምጥ። መግቢያ። በዚህ ምድር ላይ ለረጅም ዘመናት በሺዎች የተቆጠሩ ጊዜያት በመንግስትነት የዓለምን ሕዝብ ሲነዱ ሲገዙ የነበሩ ነገሥታት ለሥልጣናቸው ግዛቴ ለሚሉት በመቆም በአብዛኛው ለዲያብሎስ ሐሳብና ዕቅድ በመገዛት ሲጨፈጭፉ፣ ሲዋጉ፣ ሲገድሉ፣ ሲጋደሉ ኖረዋል። ይህ ሁሉ የሆነ ዛሬ ላይ ደርሰናል። በዚህ ሁሉ ሂደት ውስጥ ከጥቂት የእግዚአብሔር አገልጋይ ገዦች በስተቀር ሁሉም መንግስታት የእግዚአብሔርን ሕዝብ ቤተ ክርስቲያንን፣ እውነተኛ እምነትን ሲያጠፉ፣ ሲገሉ፣ ሲያስገድሉ፣ ሲጨፈጭፉ ኖረው ታሪክ ሆነዋል። በእግዚአብሔር ዘንድ ዛሬ በገነት ያሉ ቅዱሳን ሰማዕታት ስለ ፈሰሰው ደማቸው ሁልጊዜ የእግዚአብሔርን ቅን ፍርድ እየጠየቁ ቆይተዋል። አሁንም እየጠየቁ ነው። ጌታም ይቆዩ ጽዋው ይሙላ ብሎ በቆይታ አስቀምጧቸዋል። ዛሬ ግን ጽዋው ሞላ። ጌታም ቅን ፍርዱን ዛሬ በዚህ መልእክት ገለጸ። በዚህም መሠረት የዓለም የምናየው ገጽታዋ በውስጧም ያለው ይዘት በዋናው ተዋናይ የሰው ዘር ክፉና የረከሰ የማይጠገን ጥፋት ምክንያት ፍጹም እንዲለወጥ፣ የነበረው እንዳልነበር እንዲሆን፣ በተለይም ሰው የዘራው የኃጢአት የክፋትና የትዕቢት የክህደት አዝመራ ምድሩን ፍጹም ስላበላሸ በእሳት እንዲጠረግ ተወሰነ። በምትኩም መላው ዓለም በኢትዮጵያ ዓለም ብርሃናዊ መንግሥት ስር እንድትገዛና ለእግዚአብሔር ሕዝቦች የተፈቀደው በሐዋርያው ዮሐንስ ራእይ ምዕራፍ 20 የተጠቀሰው በምድር ላይ ይፈጸም ዘንድ የተነገረው ለሺህ ዘመን የመጽናናት ጊዜ እውን እንዲሆን ተወሰነ። ዛሬም እያየን ያለነው ያላባራው እንዲያውም ታይቶም በማይታወቅ ሁኔታ የእግዚአብሔር ሕዝቦች ፍጅት ጽዋውን እንዲሞላ ካደረጉት ምክንያቶች የሚጨመር ሆኗል። ስማ የሰው ዘር፣ ስማ የአዳም ዘር፣ ስሙ ምድርን የከደናችሁ መንግስታት፣ ስሙ የዓለም ታላላቅ ሃይማኖት ተቋሞች፣ ስሙ ጣዖት አምላኪዎች፣ ዘረኞች፣ ተብታቢዎች፣ አጋንንት ሳቢዎች፣ ጠንቋዎች፣ ስሙ ዛፍን ወንዝን አምላኪዎች፣ ስሙ የፍጅትና የእልቅት ባለቤቶች፣ ስሙ ስሙ የእምነት ነጋዴዎች፣ ካባ ጥልቃችሁ ጥምጥም ጠምጥማችሁ መምህር መምህር እየተባባላችሁ ያላችሁ አሰናካዮች፣ ስሙ ቃሉን ለንግድ ለሆድ የለወጣችሁ፣ ስሙ ዕውቀታችሁን የምታመልኩ ምዕመንን የምትንቁ፣ ስሙ ከኛ አልፎ ማንም ለእግዚአብሔር አይናገር የምትሉ፣ ስለ እግዚአብሔር አይናገር የምትሉ፣ ስሙ ዛሬም የጌታን ቁስል የምትወጉ፣ ከኛ ውጪ እግዚአብሔር አይተንፍስ አይናገር የምትሉ፣ ስሙ አድምጡ። እግዚአብሔርን የማዘዝ ያህል በድፍረት የሰውን አንደበት ለመዝጋት የምትታገሉ፣ ስሙ ቀጣፊዎች፣ አታላዮች፣ ትዕቢተኞች፣ ጨካኞች ሁላችሁም ስሙ። እስላም፣ መናፍቅ፣ ካቶሊክ፣ ቅባት፣ ጸጋ፣ ታድሶ፣ ጣዖትን በልብህ ያነገስክ ሁሉ ስማ።
ግብረ ሶዶማውያን ስሙ። አዎን ስሙ። ምንዝርናን ያነገሳችሁ ስሙ። በግልጽም በስውርም የቀደመውን እባብ ዘንዶውን ሐሰተኛው ነቢይን የምትታመኑ የምታመልኩ የምትሰግዱለት ሁሉ ስሙ። እንግዲህ ስማ፣ በምድር ያለ ቆይታ አብቅቶአል፣ ተደምድሟል። ስማ የሰው ዘር አድምጥ፣ ፍርድህ ተከትሎህ መጥቶ ዛሬ ሊፈጸምብህ ነው። ምንም ጊዜ የለህም፣ ይግባኝም የለም። ሁሉም ዕድልህ ጥንፍፍ ብሎ አልቋል። ዘመነ ዲያብሎስ ለሺዎች ዘመናት የነገሰበት ዘመንም አለቀ፣ ተጠናቀቀ። የእሱ ተጠዋሪ እሱን አንግሰ የኖርክ የአዳም ዘር ሁሉ ቅኑ ብርሃናዊው የእግዚአብሔር ፍርድ እንደሚፈጽምህም ተወሰነ። ስለዚህ ዓለምን የከደነ ጨለማ ሁሉ ተጠርጎ ምድር በብርሃን እንድትሸፈን ታዘዘ። ከፊትህም የመጣው ይህ ነው። ምድርም ልትፈወስ እውነተኞች የእግዚአብሔር ሕዝቦች በዚህ ጨለማ በነገሰበት ታላቅ የመከራ ዘመን ጸንተው የተገኙ የሚጽናኑባት ልትሆን ነው። ያለፉት አባት እናቶቻችን በገነት ሆነው በልዑል ቅን ፍርድ ሊደሰቱ ነው። በመንፈስ አንድነት በልጆቻቸው ሊከብሩ ነው። አንዲቷ እምነት የተወደደችው የጸናችው የተቀጠቀጠችው እምነት የተዋሕዶ ኦርቶዶክስ ጸናች፣ አሸነፈች፣ ተተከለች። እውነተኛ ልጆቿን ይዛ በምድር ላይ ሁሉ ትነግስ ዘንድ ለቅሬት የታሰቡትን የትንሣኤው ተሻጋሪዎችን አቅፋ ደግፋ በብርሃናዊ አገልግሎቷ ምድር ልትከድን እንሆ ታሰበች። ስማ፣ እየሰማህ ሂድ፣ ልብ ብለህ አድምጥ። አባትህ ዲያብሎስ የቀደመው እባብ ዘንዶ ሐሰተኛው ነቢይ ምድርን ከከደናችሁት ከእናንተ ከወዳጆቹ ጋር ወደ ሲኦላችሁ ሂዱ። እሱም ወደ እስራቱ፣ አንተም ለመጨረሻው ፍርድ ወደምትጠበቅበት ሲኦል ልትሰናበት ተወሰነ። ስማኝ፣ አድምጥ። የዲያብሎስ ተጠዋሪ ሁሉ ደህና ሰንብት። ከመጽናናት በኋላ በመጨረሻው የፍርድ አደባባይ አንተም ከሲኦልህ እኛም የተሰጠንን የመጽናናት ጊዜ ጨርሰን ከገነት ከአባቶቻችን ጋር ከአባታችን ከመድኃኔ ዓለም እንዲሁም ከእናታችን ከድንግል ጋር ከምንወዳቸው በዘመናችን ሁሉ ሲራዱን ከኖሩት ቅዱሳን ሊቃነ መላእክት ጋር በእግዚአብሔር የፍርድ ወንበር ከቀኝ በኩል ቆመን ታየናለህ። ስማ፣ እየሄድክም ቢሆን ለመጨረሻ ልንገርህ ምን ይደረግ። አንተም ከጌታ የፍርዱ ዙፋን ወንበር ከግራ ቆመህ ለእሳት ልትጣል ልትሰናበት ስትል እናይሃለን። ከዘላለም እስከ ዘላለም ከዚያ ወዲያ አንተያይም። አንተም ወደ ታላቁ የገሃነም እሳት ለዘላለም ስቃይ መሄድ ግድ ነው። እኛ ደግሞ የሚወደን አባታችን የናፈቅነው የአብርሃሙ ሥላሴ ወዳዘጋጀልን መንግሥተ ሰማይ በፈንጠዝያ እንገባለን። ከዘላለም እስከ ዘላለም እንደ ከዋክብት እናበራለን። ለዘላለም ክብሩን እያወደስን እያመሰገንን እንደ መላእክት እንሆናለን። መቼም አታምንምና አታደምጥም። ልብህ በጥርጥር ተሞልቶአልና ይህን ስንነግርህ እንደምታፌዝ ለሌላ ጥፋት እንደምትዘጋጅ እርግጥ ነው። ግን ስማ፣ አብቅተሃል፣ ተደምድመሃል። አዋጁም የመጣው አንተንና አባትህ ዲያብሎስን ሊደመድም ነው። የአስቸኳይ ጊዜ አዋጅ ስንል ምን ማለታችን ነው? በመላው ዓለም በአሁኑ ሰዓት ጸንተው ቆመው የምናያቸው 205 ገደማ አገሮች አሉ። ሁሉም እንደ አያቅማቸው ሕገ መንግሥት ደንግገው ሕዝባቸውን ይገዛሉ። እኛም የኢትዮጵያ ሕዝብ በዓለም እንግዳ በሆነ ሕገ መንግሥት ለ30 ዓመት እስካሁን ሰዓት ድረስ እየተገዛንበት ነው። በጉልበተኛ የተጫነ ሕግ። እነ አሜሪካ እነ እንግሊዝ በወቅቱ ዲያብሎስ በመረጣቸው ፈረሶቹ በወያኔዎች እንድንገዛ እንዲያደርጉ
ለሁለቱም ኃያላን አሽከሮች በሰጠው ትእዛዝ መሠረት እነሱ በተከሉት ሰይጣናዊ አገዛዞች እየተሰቃየን አለን። እነሆ ሁሉም እንደሚያውቀው በዚህ ሕገ መንግሥት አገራችን እንድትፈርስ በተደረገ ሴራ እየታመሰች ትገኛለች። መላው ዓለም ተስማምቶ አሁን እየኖረበት ያለውን ሕገ መንግሥት ሁሉም አገር ለእኔ ይሆነኛል ብሎ ቀርጾ እየኖረበት ነው። ይሁንና የቆመው መንግሥት ለማንሳት አንዳንድ የሕዝብ አመጾች ቢከሰቱ ወይም በተለያዩ ጠላቶች መንግሥት ሊያፈርሱ ከተነቃነቁ መንግሥት ራሱን ለመከላከል የነበረውንም አገዛዝ ለመመለስ የሚወስደው የመጨረሻው እርምጃ የአስቸኳይ ጊዜ አዋጅ ማወጅና ባለው ጦር፣ ፖሊስ፣ የደህንነት ኃይል ሁሉንም ተጻራሪ ኃይል ተቆጣጥሮ ወይም ደምስሶ የያዘውንም ለፍርድ አቅርቦ በአደጋ ውስጥ የወደቀውን ሥርዓቱን የሚታደግበት መንገድ ነው። ዛሬ ግን በዚህ የአስቸኳይ ጊዜ አዋጅ የምታየው ከተለመደውና ከምታውቀው ለየት ያለ ነው። የአዳም ዘር አድምጥ። ምንድነው የተለየው በል። አንተ የምታውቀው የአስቸኳይ ጊዜ አዋጅ ሁሌም የምትሰማው አገር በችግር፣ በተፈጥሮ አደጋ፣ በአመት ስትታመስ ወይም በቋቋም አቅቷት ሥርዓት አገዛዟ ሊፈርስ ሲዳዳው ባለው መንግሥት የሚታወጅ አገርና ሥርዓት አገዛዙን የማዳን እርምጃ ነው። ያኔ መብት ማስጠበቅ የለም፣ መላወስ፣ መንቀሳቀስ የለም። ሁሉም የተገደበና በቁጥጥር ውስጥ ሆኖ የሚያከናውኑት ሕይወት ይሆናል። ይህ ነው ባንተ ዕውቀት ውስጥ ያለው የአስቸኳይ ጊዜ አዋጅ። ዛሬ የምትሰማው የኛ አዋጅ ግን ይለያል። አዋጁ የመነጨው ወይም የታወጀው ከማታየው ከማትዳስሰው ባንተ ክህደትና ንቀት ከረሳኸው እግዚአብሔር የመነጨ ነው። አንተን ፈጥሮ ምድርንም ሰማይንም እንዲሁ ፈጥሮ የሚታየውንም የማይታየውንም ህልው አድርጎ በምድርም አንተን ያዳምን ዘር በአምሳሉ ፈጥሮ ከዚች ምድር ቆይታ በኋላ ደግሞ በክብሩ ዙሪያ እንደ ከዋክብት እንድትደምቅ የስሙ ወዳሽ ቀዳሽ እንድትሆን በፍጹም ፍቅሩ ወዶ ተክሎህ ነበር። አንተ ግን ምን መለስክለት? ስለ ፍቅሩ ጥሪ፣ ስለ መዳን፣ ስለ ከፈለው የሕይወት ዋጋ አንተ ምን መለስክለት? ምን ከፈልከው? ባኖረህና በደገፈህ በረዳህ ለችግርህ ለደረሰልህ ከጥፋት ሁሉ ለታደገህ በፍጹም ፍቅር ወደ ፍቅሩ ሊሰበስብህ ብዙ ሺህ ዘመናትን የጠበቀህን አምላክ ምን መለስክለት? አሁን አይካድ፣ አንተም አትክድ። ያጸናኸውን አቋምና የተመላለስክበትን ሕይወት ታውቀዋለህ። ንቀትህን፣ ክህደትህን፣ አለመጸጸትህን፣ አመፅህን አልፈህም እሱ የፈጠረውን ዲያብሎስን አምልከህ ማድረግህን አምላክህ ማድረግህን ታውቀዋለህ። ትዕግሥቱን አጠንፍፈህ በልተህ ጨርሰሃል። በመሆኑም እሱም ባታየውም እኛ ደግሞ ፈለግነው፣ በእምነት አይተነው በፍቅሩ ኖረናል። ፍርዱ እንደሚገለጥ እኛም በእምነታችን እንደምናተርፍ ተረድተን ጠብቀነዋል። ለእኛ እንግዳ አይደለም። የታመነ አምላክ በመሆኑ ይህ እንደሚሆን በእምነት አሻግረን ተመልክተናል። ዛሬም እንሆ ሆኗል። ይህ አዋጅ በጆሮህ ደርሶም እንኳ አሁንም አታምንም። ይህ መልእክት በመላው ዓለም እንደሚደርስ እርግጥ ነው። አንተ የጠፋህ ትውልድ አትሰማም። ኮሮና አንድ የበሽታ ዘር ምን ያህል አሳርህን እንዳሳየህ አይተዋል። አሁንም ቫክሲን እያልክ ትራወጣለህ። ቁጥር 5 መልእክት ላይ ምን እንደሚል አስታውስ። ገና ብዙ ቫይረስ ይፈላል አለ እንጂ ኮሮና ብቻ ይመጣል አላለም። ስለዚህ መከራ ምልክት ሰጠ እንጂ መቼ መጣ? ከላይ እንደተገለጸው የአዋጅ ምድራዊ ገዢዎችህ ካለማመዱህ በፍጹም ይለያል። በምን ይለያል? በመጀመሪያ የአዋጁ ባለቤት በስልጣኑ ያወጣው አካል ምድርና ሰማይን የዘረጋው የፈጠረው ኃያሉ እግዚአብሔር ነው። አዋጁን እንዲገልጹ እነማን ታዘዙ? አዎን፣ የታመኑ ባሮቹ። ብርሃኑን በቅርብ ሲፈነጥቅ የምታየው ኢትዮጵያ የዓለም ብርሃናዊ መንግሥት የሚመሩት የሥላሴ ቀዳማይ ባሮች በፊርማቸው በደማቸው አጽድቀው አተሙበት።
የኛ አዋጅ ይለያል፣ ከለመድከው ጋር አይመሳሰልም። ያንን ለበዚህ ነው አንተና መሰሎች የምታውቁት የአስቸኳይ ጊዜ አዋጅ በመንግስታት የሚታወጅ ኃይልና ጉልበት ያላቸው በጦር ኃይል ፍላጎታቸውን ለመፈጸም የሚችሉበትም የሚያደርጉትም ነው። ከላይ እንደገለጽኩት የኛ ይለያል፣ ከማታዩ ከማትዳስሰው ከፈጠረ ከእግዚአብሔር ፈጥሮም በዚች ምድር እንድትኖር ከፈቀደልህ የወጣ አዋጅ በመሆኑ ይለያል። የሚያኖርህም በቃ ካለ የሚወስድህም በሁሉ ነገር ላይ በሞትም ጭምር ላይ ሥልጣን ያለው አምላክ ያጸናው አዋጅ ነው። እግዚአብሔር እስራኤላውያንን ከግብፅ ምድር ከፈርዖን የጭካኔ አገዛዝ ቃል በገባው መሠረት ነፃ ሊያወጣቸው መጣ። ቃሉን አክባሪው ልዑል በታመነ ባሪያው አማካኝነት እስራኤላውያንን ነፃ ለማውጣት ሲንቀሳቀስ የላከው ሙሴንና አሮንን ነበር። ይሁንና በተከታታይ 10 ያላነሱ መቅሰፍቶች በግብፅ ሕዝብ ላይ ሲወርድበት ፈርዖን ልቡን አደነደነ እንጂ አልሰማም። የእግዚአብሔርን ቃል በሙሴ በኩል ሲናገር ሕዝቤም ልቀቅ ያገለግለኝ ዘንድ ነበር ያለው። በእንቢታ የጸናው ፈርዖን በተደጋጋሚ በትዕቢቱ ቢገሰልም የመጨረሻው ክፉ አስደንጋጭ ቁጣ መጣ። የግብፅ ምድር በኩራት ሁሉ የሰውም የእንስሳውም በሞት ተከደነ። ራሱ የፈርዖን ቤትም ሞት ነገሰበት። ያኔ መቋቋም ያቃተው ፈርዖን ወርቅና ዕንቁን አገብሮ እስራኤላውያንን እጅግ ፈርቶ ተንቀጥቅጦ ለቀቀ። ዛሬም እግዚአብሔር ደጋግሞ በተለያዩ ቅጣቶች ዓለምን ቢመክር ቢገስጽ ሕዝቤንና የምወደውን የተዋሕዶ ኦርቶዶክስ እምነት ከጨበጠው ሕዝቤ ጋር ያገለግለኝ ዘንድ ልቀቅ ብሎ በባሪያው በኩል ከ15 ዓመታት ላላነሰ ጊዜ ደጋግሞ እርምጃ በመውሰድ ፈቃዱን ግልጽ አደረገ። ነገር ግን በመላው ዓለም ስሩን የተከለው ዲያብሎስ ሁሉንም ዓለም ሁሉንም የአዳም ዘር በቁጥጥሩ ስር ስላደረገ አልሰማም። ኢትዮጵያን የተዋሕዶ እምነትን አልለቅም አለ። ጭራሹን መከራዋን እጅግ አከበደ። በመሆኑም ዓለም ያላየውን ያልሰማውን ይሆናልም ብሎ በፍጹም በሕልሙም የማያየውን መከራ እነሆ ተጭኖ መጣ። በዚህ መሠረት እነሆ ከጸባዖት ትእዛዝ ወጣ። አዋጁ ማን ያስፈጽማል? ከየት ይመነጫል? እነማን ያስፈጽሙታል? ግቡስ ምንድን ነው? ይህ አዋጅ በመላው ዓለም ያለው የአመፃ ትውልድ ሁሉ እግዚአብሔርን የካደ የማይሰማ የማይለማ ትውልድን የሚያስወግድ ሲሆን በምትኩም ለሥላሴ የታመነችው እምነት ተዋሕዶና በእሷ ስር ሆነው ታላቅ መከራና ስቃይን ለብዙ ዘመናት የተቀበሉትን በፈጣሪያቸው የታመኑትን ምድርን እንዲወርሱ እንዲተከሉ ያደርጋል። ኢትዮጵያ የዓለም ብርሃን ትሆናለች። ምድርም ከዚህ በታች ባሉ የከበሩ የኪዳኑ ቃሎችና በአረንጓዴ ቢጫ ቀዩ የቃል ኪዳን ሰንደቅ ትሸፈናለች። የሚከብሩት ቃሎች ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ። እነዚህ ኃይለ ቃሎች በየትኛውም የምድር ገጽታ ላይ ከፍ ብለው ይነግሳሉ፣ ይከብራሉ። የእግዚአብሔር ስም ያለማቋረጥ በምድር ሁሉ ላይ ይመሰገናል። እንዲሁም ድንግል፣ ቅዱሳን ሊቃነ መላእክት፣ ቅዱሳን ሰማዕታት አባቶቻችን፣ እናቶቻችን እንዲሁ ይከብሩባታል። ይሄ አንደኛው ነው። ሁለተኛ፣ አዋጁ ከየት ይመነጫል? ይህ አዋጅ የልዑልን ፈቃድ ይገልጹና ያሳውቁ ዘንድ በታመኑ የልዑል ባሮችና እግዚአብሔር በምድር ሁሉ ላይ ይነግስ ዘንድ ፈቃዱ በሆነው
በኢትዮጵያ ዓለም ብርሃናዊ መንግሥት በኩል እንዲገለጽ በወሰነው መሠረት የተገለጸ ነው። ምንጩም የልዑል ፈቃድ ነው። 3. አዋጁን እነማ ያስፈጽሙታል? ይህንን አዋጅ ያስፈጽሙ ዘንድ እጅግ የከበሩት ቅዱሳን ሊቃነ መላእክት ሀ. ሊቀ መላእክት ቅዱስ ሚካኤል፣ ለ. ሊቀ መላእክት ቅዱስ ገብርኤል፣ ሐመርኋ ሊቀ መላእክት ቅዱስ ሩፋኤል፣ መ. ሊቀ መላእክት ቅዱስ ፋኑኤል፣ ሰ. ሊቃነ መላእክት ቅዱስ ራጉኤል፣ ረ. ሊቀ መላእክት ቅዱስ ኡራኤል፣ ሰ. ንጉሡ ሰ. ሊቀ መላእክት ቅዱስ ሳቆኤል፣ ሸ. ሊቀ መላእክት ቅዱስ አፍኒንኤል፣ ቀ. ሊቀ መላእክት ሰዳክያል፣ በ. ሊቀ መላእክት ቅዱስ ሱርያል፣ ተ. ሊቀ መላእክት ሰላትያል ከነሰራዊቶቻቸው ሙሉ በሙሉ ምድርን ያጠፉትን በኀጢአት ባሕር ተነክረው ንስሐን ንቀው እግዚአብሔርን ክደው ምክርን ተግሣጽን ንቀው በትዕቢት ተሞልተው በዲያብሎስ በቀደመው እባብ በዘንዶ በሐሰተኛው ነቢብ ተማምነው እየተገሰሉ ያሉትን ነገሥታት ከነ ሕዝባቸው በታላቅ ቁጣ የሚጠርጉ ናቸው። 4. ግቡስ ምንድን ነው? አዎን፣ ግቡ ወይም ዓላማው ቀድሞም ተገልጿል። አሁንም ግልጽ እንዲሆን እግዚአብሔር ከዘመናት በፊት ጀምሮ በስሙ የታመኑ ሕዝቦችን ይመለከትና በልቡም ሲያኖራቸው ቆይቷል። ከልቡና ጀምሮ በሕጉም ዘመን አሁንም በወንጌሉ ዘመን በታላቅ ፈተና የጸናችውን ተዋህዶንና የጸኑ ሕዝቦቿን ወደደ፣ መረጠ፣ አጸደቀ፣ አከበረ። በመሆኑም ዓለምን በሙሉ በምርኮ ለዚች ለተናቀችው ኢትዮጵያ ለከበረችውም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሰጠ። በመሆኑም ይህ ይፈጸም ዘንድ ግድ ሆነ። ግቡም ይኸው ነው። የኢትዮጵያ የዓለም ብርሃናዊ መንግሥት በመላው ዓለም ላይ ማንገስ ነው። ደግሜ ልንገርህ፣ የኢትዮጵያ የዓለም ብርሃናዊ መንግሥት በመላው ዓለም ላይ ማንገስ ነው። 5. ለትንሣኤው ዘመን የተመረጠውን ስንዴውን ከገለባ መለየት፣ ገለባውን ለእሳት መስጠት፣ ለቀደመው እባብ፣ ለዘንዶው፣ ለሐሰተኛው ነቢይ የሰገዱትን ያመለኩትን ምልክቱን የተቀበሉትን ወደ ሲኦል እንዲሰናበቱ ማድረግ ነው። 6. ኢትዮጵያ በአስቸኳይ ጊዜ አዋጅ ውስጥ አገራችን ኢትዮጵያ ቅድሚያ ነጻ የምትወጣ አገር ናት። በመሆኑም የሚወሰደው እርምጃ ፈጣንና ቶሎ የሚፈጸም ነው ያለው የኢትዮጵያ መንግሥትም በዚህ አዋጅ መሠረት ተሰናብቷል። በቀደሙት መልእክታት የታዘዘው ቅጣት ሁሉ ይፈጸምበታል። 7. አፍሪካ እንዲሁ እንደ ኢትዮጵያ ከሚፈጠረው ሁኔታ ጋር አብራ ትጸዳለች። በቅድሚያም የኢትዮጵያ አካል መሆኗ ይረጋገጣል። መካከለኛው ምስራቅም እንዲሁ በተጻመር ይጸዳል፣ ይጠረጋል፣ በከፊልም የኢትዮጵያ አካል ይሆናል። በኢትዮጵያም ሆነው ወደ ኢትዮጵያ በግዛትነት የሚካተቱ የአፍሪካ ሀገሮችን በመላው ዓለም እንደሚጸናው አዋጅ በኢትዮጵያም የጸና ይሆናል። ያለ ኢትዮጵያ ዓለም ብርሃናዊ መንግሥት ማረጋገጫ ሰነድ ማንኛውም እንቅስቃሴ የተከለከለና ወዲያው ለቅጣት የሚያበቃ ነው። መንቀሳቀስ የሚቻለው ከኢትዮጵያ ዓለም ብርሃናዊ መንግሥት ማረጋገጫ በማግኘት ብቻ ነው። በሁሉም የኢትዮጵያ የአፍሪካም የመላው ዓለም ሕዝብ ላይ የሚፈጸምም ነው። በመላው ዓለም ያሉ እንዲሁም በአገር ውስጥ ያሉ የትጉሃን መማክርት፣ የጽዋ ማኅበራት ከዚህ ከኢትዮጵያ ዓለም ብርሃናዊ መንግሥት በሚሰጣችሁ መመሪያ መሠረትና ቀድሞም በተረዱት አግባብ በተሰጣቸው መታወቂያ መሠረት እየተንቀሳቀሱ መንፈሳዊ አገልግሎትን ሌላውንም አገልግሎት ይሰጣሉ። 8. የተቀረው ዓለም እነ እንግሊዝ እነ አሜሪካ፣ መላው አውሮፓ፣ መላው ኤሽያ፣ መላው አፍሪካ፣ መላው ላቲን አሜሪካ፣ መላው አውስትራሊያና ዙሪያ ያሉ አገሮች በጠቅላላው መላው ዓለም የስካንዲኔቪያ አገሮች ሁሉ
በታላቅ መቅሰፍት፣ በታላቅ ቁጣ፣ በታላቅ እሳት ይመታል፣ ይጠረጋል። አንዳንድ ኃያል ነን የሚሉ አገሮችም ከነካቴውም ከምድረ ገጽ ይጠፋሉ። የሚፈሱት ቁጣዎች በምድር ላይ ምንን ያስከትላሉ? 1. በመላው ዓለም ባሉ ሁሉም አገሮች ላይ በብዙ መቶ እጥፍ የሚበልጥ በፈርዖንና በግብፅ ሕዝብ ላይ የነገሰው ሞት ዛሬም ባለው መላው የሰው ዘር ላይ ይነግሳል። ሞት የማይነግስበት አንድም ቤት ስፍራና ቦታ የለም። በግንባሩ ላይ ምልክት ካለውና በኢትዮጵያ ዓለም ብርሃናዊ መንግሥት በተሰጠው መመሪያ መሠረት ምልክቱን የሚጠቀሙ ከእኛ ዘንድ የተመዘገቡ እኛ ባንመዘግባቸውም በእግዚአብሔር መንፈስ ቅዱስ በየበዓታቸው የተመዘገቡ ለአገልግሎት መታወቂያ የወሰዱ በጥቅሉ በእኛ ወገኖች ከተሰበሰቡ ካልሆነ በስተቀር ከሞት ጋር የማይገናኝ የለም። 2. ከታላቁ ቁጣ ፍሰት መጀመር ጀምሮ በመላው ዓለም በቤቱም በደጁም በውጭውም በምድሩም በጫካውም በገደሉም በተራራውም በዋሻውም በአየሩም በሰማዩም ሞት ይነግሣል። ለጥፋት ሲተጉ የኖሩትን የምድር ኃይላት በሙሉ ይጠርጋል፣ ያስጨንቃል፣ ይጠርጋል፣ ያሰቃያል፣ አስጨንቆና አስጠብቦ ተለምኖም ይወስዳል። ይህ ሁሉ በሰው ልጅ ላይ በምሕረት ከታየው በስተቀር ይፈጸማል። እንስሶችንና ተክሎችን ግን አይጎዳም። ከላይ እንደገለጽኩት ትሑት፣ ቅን፣ የዋህ ሰው ይድናል። 3. ማንኛውም ሰው በምሕረት ከታየው በስተቀርና እንዲንቀሳቀስ ከተፈቀደለት በስተቀር ማንም ሆነ ማንም ለመንቀሳቀስ አይችልም። ፈቃጁ ደግሞ ማን ነው ለሚለው የኢትዮጵያ የዓለም ብርሃናዊ መንግሥት መሪዎች ሲሆኑ የእነሱ ፊርማ ያረፈበት መታወቂያ ወይም ደብዳቤ ያለው ሰው መንቀሳቀስ ይችላል። ፈቃድ ለመጠየቅ፣ ምሕረት ለመጠየቅ፣ እጅ ለመስጠት፣ ለሌሎቹም ጉዳዮች የኢትዮጵያ የዓለም ብርሃናዊ መንግሥትን መሪዎች እንዴት ማግኘት ይቻላል ለሚለው ደግሞ በመላው ዓለም የተቋቋሙ የትጉሃን መማክርቶች እንዲሁም የጽዋ ማኅበር አባላትን ማግኘትና መጠየቅ ይቻላል። እነሱ ከእኛ ጋር የሚገናኙ ወይም የሚያገናኙ ድልድዮች ስለሆኑ መፍትሔው ይህ ብቻ ነው። 4. ማንኛውም የእግዚአብሔር ቤተሰቦች የተመዘገባችሁም ባትመዘገቡም በእኛ ዘንድ የምትታወቁም እንዲሁም እግዚአብሔር ከሁሉ ከልሎ ደብቆ ያቆያችሁ ሁሉ ባላችሁበት በዓታችሁ የኢትዮጵያን ሰንደቅ አረንጓዴ፣ ቢጫ፣ ቀዩን በደጃችሁ መስቀል ግዴታ ነው። አብሮትም ከስሩ የሚጠቀሱ የከበሩ የኪዳኑን ቃሎችን ጽፋችሁ አብራችሁ ትሰቅላላችሁ። ስማችሁንና የተመዘገባችሁትን ቁጥር ታሰፍራላችሁ። ላልተመዘገባችሁ እምነቱ አለኝ ብላችሁ በእምነት ላደረጋችሁ ደግሞ በኢትዮጵያ የዓለም ብርሃን መልእክታት በእርግጥ የምታምኑበት በትክክል የተዋሕዶ ኦርቶዶክስ ልጆች የሆናችሁ በንስሐ ራሳችሁን ከዓለም ጉድፍ የጠበቃችሁ በእምነት ልክ እንደተመዘገቡት አድርጉ። ማን ያውቃል? እግዚአብሔር ስለ እምነታችሁ፣ ስለ ቅልባችሁ፣ ስለ የዋህነታችሁ ቀድሞም ስለ አለማስማታችሁ ራርቶላችሁ መድኃኔ ዓለም ድንግል ሊታደጓችሁ ይችላሉና በዚህ ምክራችን ይህ ነው። የምትጽፏቸው የኪዳኑ ቃሎች ኢትዮጵያ የሥላሴ ክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ ዓለም ብርሃን፣ ኢትዮጵያ ዓለሙ ገዢ የሚሉ ናቸው። 5. በታላቁ የቁጣ ፍሰት በመላው ዓለም ያለ ማናቸውም የትራንስፖርት አውሮፕላን፣ መርከብ፣ መኪና፣ የእንስሳም ማጓጓዣ ሁሉ አገልግሎት በሙሉ ይቆማል፣ ይቋረጣል። ቢንቀሳቀስም ወዲያው ይጠረጋል። ማናቸውም ማምረቻዎች፣ ፋብሪካዎች፣ አገልግሎት ሰጪዎች፣ የጤና ተቋሞች፣ የግልም የመንግሥትም ድርጅቶች፣ መስሪያ ቤቶች፣ ዓለም አቀፍ ተቋሞች፣ ድርጅቶች በሙሉ ይከረቸማሉ። የሚጠፉትም ይጠፋሉ። ለመንቀሳቀስም ለመስራትም ለሁሉም በመላው ዓለም የጸናው ያለመንቀሳቀስ ትእዛዝ ሲነሳ ብቻ ነው ለመንቀሳቀስ የሚቻለው።
ከኢትዮጵያ ዓለም ብርሃናዊ መንግሥት በሚሰጥ ጊዜያዊም ሆነ ቋሚ የፈቃድ ትእዛዝ ብቻ ነው ለመንቀሳቀስ የሚቻለው። ደግሜ ነግራችኋለሁ። ለመንቀሳቀስም ለመስራትም ለሁሉም በመላው ዓለም የጸናው ያለ መንቀሳቀስ ትእዛዝ ሲነሳ ብቻ ነው ለመንቀሳቀስ የሚቻለው። ከኢትዮጵያ የዓለም ብርሃናዊ መንግሥት በሚሰጥ ጊዜያዊም ሆነ ቋሚ የፈቃድ ትእዛዝ ብቻ ነው ለመንቀሳቀስ የሚቻለው። 6 በኢትዮጵያ የሚተከለው የሚነግሰው ኢትዮጵያ ዓለም ብርሃናዊ መንግሥት እዚህ በኢትዮጵያ በፈቀደው ጎጆ ወይም ማናቸውም አናሳ ቤት ሆኖ አመራሩን፣ ውሳኔውን፣ ትእዛዙን፣ ፍርዱን ያከናውናል። ቤተ መንግሥት ያማረ ሕንፃ አያስፈልገውም። ዓለም በእግዚአብሔር ፊት ኢምንት ብናኝ አቧራ እንደሆንክ በርግጥ ታውቅና ትመሰክር ዘንድ በእኛ በድሆች በተናቅን በተጠላን ዕውቀትም ሀብትም ጥበብም ክብርም በሌለን የኀጢአተኛ ደካማ የመድኃኔ ዓለምና የድንግል ልጆች ፊት ቀርበህ ትዳኛለህ፣ ትታዘዛለህ፣ ግዴታህንም ፈቅደህ ወይም ተገደህ ትፈጽማለህ። ሁን የተባልከውን ትሆናለህ። 7 በኢትዮጵያ እንደ መኖራችን መጠን እኛንም ለማግኘት ሆነ ወይም በግል ጉዳይ ለመንቀሳቀስ ወደ ውጭም ለመውጣት ለመግባት የግድ ማጓጓዣ ስለሚያስፈልግ የኢትዮጵያ አየር መንገድ ብቻ በመላው ዓለም እንዲንቀሳቀስ ይደረጋል። አየር መንገዱ ከኛ የተሰጠውን የቃል ኪዳን ምልክት ሰንደቁንም የቃል ኪዳን ቃሉንም በውጭ አካሉ ላይ በሚታይ መልኩ መለጠፍ አለበት። ይህም ብቻ አይደለም፣ ከኛ ዘንድ የተፈረመበትን ደብዳቤ መያዝ አለበት። የሌሎች አገሮች የትልቆቹም የትንሾቹም አየር መንገዶች በሙሉ በራሳቸው አርማ ወይም ሰንደቅ መንቀሳቀስ አይችሉም። በራሳቸው አገርም ውስጥ መንቀሳቀስ አይችሉም። ለመገልገልም ቢሆን የሚችሉት በኢትዮጵያ አየር መንገድ ብቻ ይሆናል። የነሱ አየር መንገድ በኢትዮጵያ አየር መንገድ ስር ሆኖ በሱ እየታዘዘ በሚሰጠው የኢትዮጵያ አየር መንገድ ደብዳቤና የቃል ኪዳኑ ምልክት ብቻን በማድረግ መንቀሳቀስ ይችላል። ታምኖበት ሲፈቀድለት ብቻ ነው ይህም የሚሆነው። ፈቃጁም የኢትዮጵያ ዓለም ብርሃናዊ መንግሥት ብቻ ነው። 8 በመላው ዓለም የአየር የየብስ የባህር ጉዞና መገናኛ ሁሉ ይቆማል። በማናቸውም የራሱ መንገድ መንቀሳቀስ አይችልም። ሁሉም ዓለም አቀፍ ኩባንያዎች፣ ኢንዱስትሪዎች፣ ማምረቻዎች፣ የኤሌክትሮኒክስ መገናኛዎች በሙሉ ይቆማሉ። ደጋግመን እንደገለጽነው ሰው ሁሉ ለመነቃነቅ አይቻለውም ከኛ ፈቃድ ካላገኘ በስተቀር። አንዱ አንዱን አይረዳም። በሁሉም ስፍራ ሞት ይነግሣል። ደጋግመን እንደገለጽነው በእያንዳንዱ የአዳም ዘር በየትኛውም የዓለም ስፍራ ይኑር በማናቸውም ባለበት ስፍራ ሁሉ ሞት ይነግሣል ከባለ ምልክቶች በስተቀር። እነሱም በቁሶቹም ለመገልገል ይችላሉ ለራሳቸው ብቻ። 9 በመላው ዓለም የየትኛውም አገር መንግሥት መንቀሳቀስ አይችልም። እንደ መንግሥትም መሆን አይችልም። በጠቅላላ ሁሉም የሰው ዘር በማናቸውም የኢኮኖሚ፣ የማኅበራዊ፣ የወታደራዊ እንቅስቃሴ መሳተፍም ማድረግም አይችሉም። በአገር ውስጥም በውጭም በማናቸውም ጉዳይ ያለ ንጉሠ ነገሥት ቴዎድሮስ ወይም ራሱ ፈቅዶ ከወከለ ሰው ፊርማና መታወቂያ ወይም ሰነድ ውጪ መንቀሳቀስ አይቻልም። ሁሉም የአዳም ዘር መዳንም ከመጣው ቁጣ መትረፍም የሚችለው እግዚአብሔር ትረፍ ካለው ብቻ ነው። ተርፎም ቢሆን ኢትዮጵያ ዓለም ብርሃናዊ መንግሥት መሆኗን መሪዎቿም የሥላሴ ባሮች መሆናቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አንዲቷ እውነተኛይቱ እምነት አሸናፊዋ እምነት መሆኗን ከልቡ አምኖ መቀበልና መጸጸት ይገባዋል። በንስሐም ራሱን ሊያስተካክል ግድ ይለዋል።
የዳነውም በእግዚአብሔር ቸርነት መሆኑን አውቆ ሥላሴን ድንግልን ሊያመሰግን ይገባዋል። 10 በኢትዮጵያ ሀገራችንና በጎረቤት ሀገሮች ሁሉ አዋጁ መተግበር ሲጀምር ምንም አይነት እንቅስቃሴ ማድረግ አይቻልም። እንቅስቃሴ ለማድረግ ከኢትዮጵያ ዓለም ብርሃናዊ መንግሥት የሚሰጥ ሰነድ ግዴታ ያስፈልጋል። ደጋግመን የምናነሳው ግድ መሆኑን ሁሉም እንዲያውቀው ስለፈለግን ነው። 11 በመላው ዓለም ያሉ የየብስ መገናኛዎች፣ ባቡር፣ ከባድ የጭነት መኪኖች፣ ትላልቅ የሕዝብ ማመላለሻዎች፣ ማናቸውም የተቋማት የትራንስፖርት አገልግሎት ሰጪ መኪናዎች፣ የግል የንግድ ትናንሽ መኪናዎች፣ ሁሉም ተሽከርካሪዎች በምንም መንገድ ያለ ኢትዮጵያ ዓለም ብርሃናዊ መንግሥት ፈቃድ ወይም ትእዛዝ መንቀሳቀስ በፍጹም አይቻልም። የባህር ትራንስፖርቱን በሙሉ መንቀሳቀስ አይችልም። ከተንቀሳቀሰ ወዲያው ይወገዳል። በባህር ላይና ውስጥ የሚንቀሳቀሱ ለወታደራዊ ዓላማ የተሰማሩ በሙሉ ይወገዳሉ። 12 በውሃ ውስጥ የተሰቀሉ ማናቸውም ሳተላይቶች ለወታደራዊ መረጃ፣ ለስለላ፣ ለአጥቂነት፣ ለሌላም አጥፊ ስምሪት ያላቸው ሳተላይቶች ቋሚ ስቴሽኖች በሙሉ ይወገዳሉ። 13 በመላው ዓለም ካሉ አገሮች ውስጥ ኃያልን የሚሉ ኒውክሌር፣ ኬሚካል፣ ኒውትረን፣ ባዮሎጂካል መሳሪያ የታጠቁ አሜሪካ፣ እንግሊዝ፣ ፈረንሳይ፣ ቻይና፣ ራሽያ፣ ህንድ፣ ፓኪስታን፣ ሰሜን ኮሪያ፣ ኢራን፣ እስራኤል እነዚህ በግልጽ ዓለም ያወቃቸው ኒውክሌር ታጣቂዎች በመጀመሪያ በከባድ ጠረጋ ውስጥ የሚወድቁ ናቸው። ዕድሜም ጊዜም ፋታም የማይሰጣቸው ናቸው። 14 ቅድመ ሁኔታ ማናቸውም አገር ኃያል ይሁን ደካማ ወይም መካከለኛ ጠረጋው ሲጀምረው ለመተንፈስ እጅንም ለመስጠት ፈቃደኛ ሲሆን ሕዝቡን አማክሮና በገዛ አገሩና በዓለም አቀፍ ሕግ አለኝ በሚለው አስወስኖ ያስወሰነበትን ሰነድ ይዞ ልዑክ አዘጋጅቶ ለትጉሃን መማክርቶች በማሳወቅ እጁን ለመስጠት የሚንቀሳቀስበት ፈቃድ ይሰጠዋል። መጥቶ ማረፍ የሚቻለው በጎረቤት አገር በኬንያ ወይም በጅቡቲ ብቻ ይሆናል። እዚያ ሆኖ የመግቢያ ትእዛዝ እስከሚሰጠው ይጠብቃል። አሊያም እዚያው ባለበት ከኢትዮጵያ ዓለም ብርሃናዊ መንግሥት የተላኩ መልስ ይሰጡታል። በተሰጠው መልስ መሠረት የሚሰጠውን ግዴታ ሲፈጽም ቀጣዩ እርምጃ ምን እንደሚሆን ይገለጽለታል። በዚህ መልክ የተከላ፣ የነቀላ፣ የሽግግር ተግባሮች ይከናወናሉ። ፈቃደኛ ላልሆነ አገርና ሕዝብ አገሩ ባዶ እስከሚቀር ድረስ ፍጹም ከምድረ ገጽ እንዲጠፋ ይደረጋል። ማናቸውም አገር ውስጥ ያለ የዚያ አገር ዜጋ በግሉ እጁን ለመስጠት ወደ ፍርድም ለመቅረብ ሲሻ ባለበት አገር ካለው በእኛ የተወከለ የኢትዮጵያ ኤምባሲ ሄዶ ማመልከቻውን ጽፎ ወረፋ ማስያዝ ግድ ይለዋል። ኤምባሲዎች በትክክል የማያስተናግዱ ከሆነ በዚያ አገር ወይም በዚያው አገር ካሉ የኢትዮጵያ ወይም የሌላ አገር ዜጋ የትጉሃን መማክርት ዘንድ ማመልከቻን አቅርቦ ወረፋ ሲዞ ውሳኔውን መጠበቅ ይችላል። እንደ ድርጅትም እንደ ማህበረሰብ ተወካይ በማዘጋጀት ይህንኑ አካሄድ መከተል ይቻላል። የአብርሃሙ ሥላሴ ስም ይክበር ይመስገን፣ ድንግል ስሟ ይክበር ይመስገን። በኢትዮጵያ ዓለም ብርሃናዊ መንግሥት በታኅሳስ 21 ቀን 2013 ዓመተ ምህረት ታወጀ። ከየካቲት 21 ቀን 2013 ዓመተ ምህረት በኋላ በማናቸውም ጊዜና ወቅት ሥላሴዎች ብቻ በሚያውቁት ማንም በማያውቀው ጊዜ እርምጃውና ጠረጋው ይጀምራል። የታለመለትን ግብ ሳይፈጽም በምንም መልኩ አይቆምም። ይህም በሥላሴ ባሮች ወይም በኢትዮጵያ ዓለም ብርሃናዊ መንግሥት ቀዳማዊ አገልጋዮች ተማጽኖና ልመና ብቻ ሊቆም ይችላል። ከዚህ ያለፈ ምንም አይነት መፍትሄ የለም። በኢትዮጵያ የዓለም ብርሃናዊ መንግሥት ከሥላሴ በተሰጠ ሥልጣን መሠረት በታኅሳስ 21 ቀን
2013 ዓመተ ምህረት ታወጀ። ቀዳማይ አገልጋይ የሥላሴ ባሮች አንደኛ። ስም ገብረ መድኅን፣ ፊርማ የጣት አሻራ። 2 ስም ሰይፈ ሥላሴ፣ ፊርማ የጣት አሻራ። 3ኛ ስም ፍሬ ሰንበት፣ ፊርማ የጣት አሻራ። ለእኔም ዘመኑ ቀርቧልና የዚህም መጽሐፍ የትንቢት ቃል በማኅተም አትዝጋው። ዓመፀኛው ወደፊት ያምፅ፣ ርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀድስ አለ። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ወደ ሕይወት ዛፍ ለመድረስ ሥልጣን እንዲኖራቸው በደጆቿም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው። 5 ውሾች ግን ከዚያች አገር ወጥተው ይሄዳሉ። እሊህም ሥራዬን የሚያደርጉ ሴሰኞች፣ ነፍሰ ገዳዮች፣ ጣዖትን የሚያመልኩና የሐሰትን ሥራ የሚወዱት ሁሉ ናቸው። እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህንን እንዲመሰክርላቸው መልአኬን ላኩ። እኔ የዳዊት ሥርና ዘር ነኝ፣ የሚያበራው የንጋት ኮከብ ነኝ። መንፈሱና ሙሽራይቱም ና ይላሉ። የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም ሕይወትን ውሃ እንዲያው ይውሰድ። ዮሐንስ ራእይ ምዕራፍ 22 ከቁጥር 10 እስከ 17። በስተ መጨረሻ ጥብቅ ማሳሰቢያዬና ምክሬ ለሁሉም ያዳም ዘር ይህ ነው። ከላይ የተመለከታችሁት ቁርጥ ያለው ፍርድ መጥቷል፣ ሊፈጸምብህም ደጅህ ቆሟል። ማንም ሆንክ ማንም ከሚጠርግህ ሞት አታመልጥም። ምናልባት ትንሽ ጭላንጭል ሆና ብትረዳ የምልህ ይህንን ብቻ ነው። ስማኝ፣ ምንም አይነት ሰውኛ ዘዴህን እንደለመድከው አታልም። እንኳን አንተ የነዳህም ዲያብሎስ አያመልጥም። ስለዚህ የሚጠቅምህ ብዬ በግሌ የምመክርህ ራስን በእግዚአብሔር እጅ ጣል። ራስን ዝቅ አድርግ፣ ከልብህ ተጸጸት፣ ታደገኝ በለው። ቃልም ግባ፣ እውነትህን ብቻ እሰማለሁ፣ እታዘዝህም አለሁ፣ ቅን ባሪያህም እሆናለሁ። ማረኝ፣ አሻግረኝ፣ ስለ ድንግል ስትል፣ ስለ ከበሩት ሊቃነ መላእክት ስትል ብለህ ተንበርክከህ ለምነው፣ በብርቱ ለምነው። አልቅስ፣ እምባህን አፍስስ። ቁጣው የገነፈለ ብርቱ እሳት ነውና ከፊትህ ያለው። እምመክርህ ይህንን ነው ወገኔ። እንደኛው ብትሻገር ብዬ በመመኘት ነው የምነግርህ። እኛ የእግዚአብሔር ባሮች፣ የድንግል አገልጋዮች፣ የተዋህዶ ኦርቶዶክስ አርበኞች ዛሬም ምኞታችን ብትድን ነው። በዚች አጭር የስርጭት ጊዜ ተጠቀምባት። መናፍቃን፣ ካቶሊኮች፣ ቅባቶች፣ ጸጋዎች፣ ዘረኞች እናንተ በምንም መንገድ ምሕረት የላችሁ። ይህንን ደግሜ አረጋግጥላችኋለሁ። እስላሞች ቀደም ይህ መልእክት እስከወጣ ድረስ ለንስሐ እንድትበቁ ተጠብቃችሁ ነበር። የተጠቀሙበት ተጠቅሞበታል። ነገር ግን በዛው በተረታችሁ ውስጥ ታምናችሁ አሁንም ለቆማችሁ ከየካቲት 21 ቀን 2013 ዓመተ ምህረት በኋላ ሙሉ በሙሉ እንደ መናፍቁ እንደ ካቶሊኩ የምትታዩና የነሱ ጣም የእናንተም እንደሚሆን አረጋግጥላችኋለሁ። እግዚአብሔር ለሁሉም ልብ ቅን፣ የዋህ፣ ደግ ሰው ማስተዋልን ይስጠው። አሜን። የአብርሃም የይስሐቅም የያዕቆብ አምላክ ስሙ ይባረክ። ድንግል እናቴ ስሟ ይባረክ። አሜን። አዋጁም ይኸው በዚህ ተፈጸመ። ወገኔ የአዳም ዘር እንግዲህ እስከ የካቲት 21 2013 ዓመተ ምህረት የስርጭት ጊዜ ነው። ማለትም መልእክቱም በጽሑፍ እንዲሁም ደግሞ በድምጽ እንዲሁም ደግሞ በፒዲኤፍ በመሳሰለው ዘዴ ለሕዝቡ እንዲደርስ የሚጣርበት ጊዜ ስለሆነ እስከ የካቲት 21 የሚፈጠር ነገር የለም። ከየካቲት 21 በኋላ ግን እኛም አናቅም፣
ማንም አያውቅም። እንኳን እኛ ቅዱሳን ሊቃነ መላእክትም አያውቁትም። ሰዓቱም ጊዜውም መቼ እንደሚጀምር የሚያውቀው የአብርሃሙ ሥላሴ ብቻ ነው። ስለዚህ ሁላችንም በማናስብበት ሰዓት ድንገት ስለሚጀምር ጥፋቱ፣ ጠረጋው ሁሉም ስለሚጀምር ከወዲሁ ምክራችንን፣ ተግሣጻችንን የሰማችሁ በዚህች ባለችው አጭር ጊዜ ፈጥናችሁ ራሳችሁን በእግዚአብሔር እጅ ጣሉ። ይህች ብቻ ናት ያለችው ዕድል። ስለ ሰማችሁኝ አመሰግናለሁ። እግዚአብሔር ልብ ላለው ሁሉ ልብ ይስጠው፣ ማስተዋል ላለው ሁሉ ማስተዋልን ይጨምርለት። ለናቃችሁት፣ ለካዳችሁት፣ ለጥፋቱ ለዛሬ የደረሳችሁ ሁሉ እንግዲህ እግዚአብሔር በምን መልክ እንደሚዳኛችሁ፣ በምን መልክ እንደሚያካትታችሁ እኛ ስለማናውቅ ይኸው አዋጁንም በዚህ ድምዳሜ ላይ አደርሰናል። እኛ ግዴታችንን ተወጥተናል። ከዚህ በኋላ ጣፈንታውን የሚያውቀው እግዚአብሔር ብቻ ስለሆነ እግዚአብሔር ለሁሉም ይመልከተው፣ ይርዳው እንላለን። ፍርዱንም በቅንነት እያመሰገንን እንቀበላለን። ደህና ሁኑ ወገኖቼ። እግዚአብሔር ይመስገን። አሜን። እግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክነ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሆሮናይም ማለት ለቅሶ፣ ሐዘን፣ ዋይታና የሆድ መባባት ጩኸት የሚሰማባት ምድር ማለት ነው። ትንቢተ ኤርምያስ ምዕራፍ 48 ቁጥር 3-5። ሆሮናይም ኢትዮጵያ ጾንም እኬልዳማ ኢትዮጵያ ጾንም ጆሃኖተ እግዚአብሔር ትዘረጋለች ዛሬም ጆሃኖተ ሰማይ ትዘረጋለች ዛሬም። ሆሮናይም ኢትዮጵያ ጾንም እኬልዳማ ኢትዮጵያ ጾንም ጆሃኖተ እግዚአብሔር ትዘረጋለች ዛሬም ጆሃኖተ ሰማይ ትዘረጋለች ዛሬም። ኢትዮጵያን ይሰማል የላይኛው ጌታ፣ ዝምታው መልሳለው ዘውትር ጠዋት ማታ። ጌታ ቢዘገይም የሚቀድመው የለም፣ የአስራት ሀገሯንት ለምዬ ለማርያም። ሆሮናይም ኢትዮጵያ ቱንም እኬልዳማ ኢትዮጵያ ቱንም ጆሃኖተ እግዚአብሔር ትዘረጋለች ዛሬም ጆሃኖተ ሰማይ ትዘረጋለች ዛሬም።
ዘካርያስ ማጠት የአቤል መስዋዕት ጾምና ጸሎት ነው የኢትዮጵያ ጉልበት እውነትና ንጋት ወደፊት ነውና የኢትዮጵያን ትንሣኤ እናያለን ገና ኮሮናዬም ኢትዮጵያ አትሆንም በጌታማ ኢትዮጵያ አትሆንም እጇን ወደ እግዚአብሔር ትዘረጋለች ዛሬም እጇን ወደ ሰማይ ትዘረጋለች ዛሬም ኢትዮጵያ ጽላቴ የክብራቸው ምድር የመገለጫና መመስገኛ ገድል ኢትዮጵያ ርስት ነች የድንግል ማርያም እኛ እናፍርም በርሷ ዛሬም ዘላለም ኮሮናዬም ኢትዮጵያ አትሆንም በጌታማ ኢትዮጵያ አትሆንም እጇን ወደ እግዚአብሔር ትዘረጋለች ዛሬም እጇን ወደ ሰማይ ትዘረጋለች ዛሬም ይሄ ነው እውነቱ እኔም አምኛለሁ ኢትዮጵያ ዓለም ብርሃን ሆና አግኝቻታለሁ ጥንት ጠላታችን ዲያብሎስ ቢቀና የዓለም ሁሉ ገዢ ትሆናለች ገና ኮሮናዬም ኢትዮጵያ አትሆንም በጌታማ ኢትዮጵያ አትሆንም እጇን ወደ እግዚአብሔር ትዘረጋለች ዛሬም እጇን ወደ ሰማይ ትዘረጋለች ዛሬም ኮሮናዬም ኢትዮጵያ አትሆንም በጌታማ ኢትዮጵያ አትሆንም እጇን ወደ ሰማይ ትዘረጋለች ዛሬም እጇን ወደ ጌታ ትዘረጋለች ዛሬም